መለስ ልኮሽ ከሆነ የመጣሽው እንዲህ በይው ስትሄጂ አሉኝ። ኢሉሚናቲ እያለ እንዴት ትችያለሽ አሉኝ። ኢሉሚናቲ እያለ አሉ። ምንድነው ኢሉሚናቲ ያልኳቸው? ኢሉሚናቲ እያለ እንዴት ትችያለሽ? ከ15 ዓመት በፊት ያ እና አባ ተስፋ ስላሴ ሞገስ እኮ ኢሉሚናቲዎችን ሄደው ኢንተርቪው አድርገው አይደለም ያወቁት። እግዚአብሔር ገልጦላቸው ነው የሚያዩዋቸው። ያዩ ነበር እሳቸው እና ነግረውኛል። በዛ ሰዓት ላይ ሮም ግሪክ ለጥናት በሄዱበት ቦታ ላይ እዚህ ላይብራሪ ውስጥ ቁጭ ብለው እዛኛው ክፍል ምን እንደሚሰራ እግዚአብሔር እየገለጠላቸው ያዩ ነበር። የተዋህዶ እምነት ውስጥ ትልቅ ኃይል አለ። በዚህ ምንም ጥርጥር የለኝም። ሃይማኖት ከሃይማኖት ማበላለጥ እንደዚህና እንደዛ ብዙ የሚባል ነገር አለ። ግን ስራውን ስትሰሩት ግን በዚህ ሃይማኖት ካልሆነ አችሏቸውም ነግሰዋል። የባህል ማስረጃ ከተጠቀሱት ብዙ ማስረጃዎች ውስጥ አንዱ ሴክሽን ነው። አሁን እኔን ለመለየት እዚህ ቤት ውስጥ መድረክ ላይ የተቀመጠችው ያቺ ነጭ የለበሰችው ይባላል አይደል? ኦኬ፣ በጣም ቶሎ ትለዩኛላችሁ እንደዛ። እዛ ውስጥ ቢሆን ግን ከላይ ነጭ የለበሰው ኦኬ፣ አንድ 5 ሰው አለ። ቼክ የሆነ ተወሰነ የሚወጣ ግሩፕ አለ አይደል? የቀሩት ደግሞ 5 አሉ። ነጠላ ያደረገው ኦኬ፣ ወደ ወንዶቹ ልምጣ። ሴት አንቺ ብቻ ነሽ። የለበሰው ነጭ ከላይ ነው ያለው ቢባል ቼክ የተወሰነ ይወጣል። 1-3 ሰው ይቀራል። እንደዛ እያደረገ እያጠበበ የሚመጣ አካሄድ ነው የእንትኑ። ነጭ ልብስ መልበስ የሱ ብቻ ነው ለማለት ነው። ሁሉም ለብሷል። ግን እሱን ብቻውን ለመለየት ከፈለኩኝ ግን በሁሉም አንፃር ሰዎችን ማነጻጸር አለብኝ አይደል? ከላይ ነበረ ወይስ ከታች ነበረ? እሱ ጋር ነበረ የተጀመረው ነጭ መልበስ ወይንስ ሌላ ቦታ ነበረ እያልኩኝ መሄድ አለብኝ። አሁን ባህል እንዶድን የኢትዮጵያና የኤርትራ ብለው የሚለዩት ራሳቸው ፈረንጆቹ ናቸው። ራሳቸው ይለዩታል እነሱ። ኢትዮጵያና ኤርትራ ላይ የተለመደ ነው። ግን አንዳንድ የአፍሪካ ሀገራትም ላይ ይበቅላል። ፕሪዶሚናንትሊ ግን ይላሉ ራሱ ሳይንቲፊክ ዴፊኒሽኑ ራሱ ፕሪዶሚናንትሊ የኢትዮጵያና የኤርትራ አካባቢዎች ላይ ይላሉ which is የአክሱም ኤሪያ ላይ ማለት ነው። እንዶድ ስፔሲፊካሊ የአክሱማይት ኢምፓየር ላይ በጣም ኤክስቴንሲቭሊ ጥቅም ላይ እንደዋለ ይናገራሉ። ግን ፓች ግን የሉትም ማለት አይደለም። እዚህም እዛም አለ። ሜይንስትሪምድ ሆኖ ግን የነበረው በእነዚህ ኤሪያዎች ላይ ነው በተለይ ይሉና ኤርትራና ኢትዮጵያ ይላሉ። ኦኬ፣ ስለዚህ አንድ ማስረጃ ነው። አሁን ይሄንን ይዤ ሲቲ ኦፍ ዘ ሰንጠቅላላ ስለ ኢትዮጵያ ነው ማለት አልችልም አይደል? ባህሉን ይዛለሁ። ከዛ ሃይማኖቱን እግዚአብሔርን በስላሴነት ያመልኩታል። ኦኬ፣ ሶስትነት የት ተመልኳል? ሌላ ሰይጣንም 3 ነኝ ይላል እኮ አንዳንድ ጊዜ ሲመጣበት። እሱማ ይለው ነገር የለም። እሺ፣ እሱን ይዛል። ከዛስ ከተማቸው መሀል ላይ ያለውን በፀሐይ ይመስሉታል። በፀሐይ የሚመስሉ እነማን ናቸው? የፀሐይ ከተማ ተብሎ የተጠሩ እነማን ናቸው? ባቢሎን የፀሐይ ከተማ ተብላ ነበር። ግሪክ ላይ የፀሐይ ከተማ የሚሏት ኤሪያ ነበረች። ግብጽ ላይ እንደዚህ። አክሱምንም ሳን ሲቲ ይሏት ነበር። ለምን? ፀሐይ ታቦቷን ስለሚወክል። ኦኬ እያለ ነው የሄደው። ለዛ ነው ቻፕተር 2 የሚባል ቻፕተር ያስፈልገኝ አንድ ነገር ላይ ብቻ መንጠልጠል ስለማልችል ነውና ተገቢ ጥያቄ ነው ከብዙ አንፃር። ከዛ ሃይማኖታዊ ማስረጃ፣ ትውፊታዊ ማስረጃ እያለ የቦታ አቀማመጥ ሁሉ እያለ ከዛ የበለጠው ደግሞ ራሱ ካምፓኒላ ተመስጦ የኢትዮጵያን ታሪክም ያነብም የነበረና ከዛ ከስርም ከወጣ በኋላ ኢትዮጵያዊውን ጸጋ ዛብ ካልተሳሳትኩኝ ጸጋ ዛብ የሚባል ኢትዮጵያዊ ወጣት አግኝቶ ከሱ ጋር ሁሉ ጥልቅ ውይይት በተደጋጋሚ ያደርግ እንደነበረ ይሄንን ስናይ ኦኬ ስለዚህ ይሄ ሰው በደንብ የሚያውቅ ነው ስለ ኢትዮጵያ ማለት ነው ብለን እንረዳለንና ትክክል ነው። የኔ ብቻ የሚባል ነገር የለም። እንደ አይደንቲፋየር ብቻ ነው ጥቅም ላይ የሚውለው። አይደንቲፋየር ያው ለምልክትነት ለማስረጃነት የሚለው ነው። ዲፕሎማቲካሊ የሚታወቀው የኢትዮጵያና የእንግሊዝ ታሪክ ኦፊሻል ዲፕሎማቲክ ግንኙነት የጀመረው የሚባለው ከ200 ዓመት ወዲህ ነው። እንደውም 150 ሁሉ ያሳንሱታል አንዳንድ ጻፊዎች እና እውነት ነው። ከዛ በፊት ኦፊሻል ግንኙነት አልነበረንም። ለምን? እንግሊዝ ራሷ ደካማ ሀገር ነበረች። ሮም ናት ጠንካራዋ ሀገር። ግን ታዲያ ወደ ኋላ ሄደን 16ኛው ክፍለ ዘመን ላይ እነ ቶማስ ሞር እንዴት ስለ ኢትዮጵያ ሊጽፉ ቻሉ ካልን እነሱ ብልጥ ናቸው። እናቴ እዚህ ድረስ አይለፉም። ሮም ይሄዳሉ ላይብረሪ። ምክንያቱም ጂኦግራፊካል ኤክስፕሎረሮቹ ብዙዎቹ ጀብዱ ይዘው ከተለያየ ቦታ ኢትዮጵያ ብቻ አይደለም መቼም ኤዥያ ይሄዳሉ። ቻይና እነ ማርኮ ፖሎ ምናምን 12ኛው ክፍለ ዘመን ከዛ በፊትም ይጓዛሉ። ጉሊቨርስ ትራቨል የሚባል መጽሐፍ አለ ለምሳሌ ብዙ ቦታ የተጓዘ የእንግሊዛዊ እንደውም ያ እንግሊዛዊ ደራሲ ነው። አሜሪካ ላይ እነ ኮሎምበስ እነ ማጅላን ዓለምን ይዞሮ የተባለው እነዚህ ሁሉ ዞረው ከዛ ይመጡና ሞር ሪከርድድ የሆነ ኢንፎርሜሽን የሚቀመጠው ሮም ላይ ስለነበረ ሮም ብቻ ባይሆንም ግን ሮም ስለነበረች ማዕከሉ እንግሊዞቹ
ቀስ ብለው ሄዱና እዛ አጥንተው ተምረው ሰምተው ይመለሳሉ። ከዛ በኋላ ነው ልኡካኖቻቸውን መላክ የጀመሩት። እና እውነት ነው ኦፊሻል ሂስትሪ አልነበረንም፣ ኢንፍሉዌንስድ አልነበሩም ማለት ግን አይደለም። እንደዛ ካልን በጣም የእንትን ሐሳብ ይሆንብናል፣ እንሸወዳለን። ምክንያቱም እነሱ የግድ መምጣት አሜሪካ ሁሉም ኢትዮጵያዊ አሜሪካ ሄዶ ነው እንደ የአሜሪካ ባህል እዚህ የመጣው። ጥቂቶች ይበቃሉ አይደል ለማምጣት። ከዛ በኋላ በዛ መልክ ነው እየተስፋፋ የመጣው። ከዛ እንደውም እንግሊዝ በደንብ አድርጋ የሮምንም ችግር አብራት አጠና ስለነበር ኮምፔር ታረክ ስለነበረ ከኢትዮጵያውያኑ ጋር የሚመሳሰል ስርዓት ይዛ ያለችው እንደውም እንግሊዝ ናት። አስባችሁታል? ንግስት ኤልሳቤጥ አሁን ያለችው አለች፣ እቺ ሁለተኛዋ ናት። አንደኛዋ ንግስት ኤልሳቤጥ ፈርስት የምትባለው በሷ ጊዜ ነው የእንግሊሽ ሪፎርሜሽን የነበረውና ራሷን እኮ እንደ ንግስተ ሳባ ነበር የምታየው። ታቦቱን በጣም ትፈልጋለች። የእንግሊዝ ሴቶችን የጽዮን ሴቶች ልጆች ብላ ነበር የምትጠራቸው። የጽዮን ሴቶች ድንግልናችሁን ጠብቁ እያለች ስታወራ አስቡት እንግዲህ እንግሊዛዊት ሴት እንደዛ ነበር ራሳቸውን የሚያዩት። በመሃል ደግሞ ዞር ሲልባቸው ጥንቆላውም ውስጥ ይገባሉ። ደግሞ ኮከብ ቆጠራውም ውስጥ የለመደባቸውን በቀላሉ ስለማይለቃቸው ማለት ነው። እና በዛ መልክ ነው የእንግሊዝና የኢትዮጵያ ግንኙነት የነበረው ማለት ነው። ያሳዝነኛል። እኔ በግልጽ መውጣቱ ጥሩ ነው። ምክንያቱም የዛሬ 15 ዓመት ገደማ ላይ አባ ተስፋ ስላሴን ነበርን መጀመሪያ ኢንተርቪው ያደረኳቸው ከሀገር ከመውጣቴ በፊት። በቃ የዋህ ጥያቄ ነው የጠየኳቸው። ስኮላርሺፕ አግኝቼ ሊሄድ ነው እንግዲህ በሰው ተመርጬ ነው። እንደው ጥሩ ስኮላርሊ የሆነ ነገር ይሰጠኛል ብላችሁ የምታስቡት ሰው ጠቁሙኝ። ከሀገር ከመውጣቴ በፊት ኤጁኬሽናል ፊሎሶፊያችን ላይ እና ሂስትሪያችን ላይ ስለሆነ ምሰራው ብዬ ሰዎች ስጠያይቅ አባ ተስፋ የሚባሉ አሉ 4 ኪሎ አካባቢ ተብዬ ተጠቁሜ ነው የመጣሁት ከባህር ዳርና ከዛ አገኘኋቸው። እግዚአብሔር ሲረዳኝ በቀጠሮ ካልሆነም አይገኙም ነበር እሳቸው። የዛን ቀን አገኘኋቸው። ከዛ ጠየኳቸው የኢትዮጵያ የትምህርት ስርዓት የሚስተካከለው እንዴት ነው ብለው ያስባሉ የሚል ጥያቄ ጽፌ ያዘጋጀሁትን ጠየኳቸው። ዝም ብለው አዩኝና ኢሉሚናቲ እያለ እንዴት ትችያለሽ አሉኝ። ኢሉሚናቲ እያለ አሉ። ምንድነው ኢሉሚናቲ ያልኳቸው። ኢሉሚናቲ እያለ እንዴት ትችያለሽ? ከ15 ዓመት በፊት ያንን ያሉኝ ማለት ነው። CIA እያለ እንዴት ትችያለሽ አሉኝ። ደገሙልኝ። እንግሊዞች እያሉ እንዴት ትችያለሽ? አሜሪካውያን እያሉ እንዴት ትችያለሽ? ነጮች እያሉ እንዴት ትችያለሽ አሉኝ። አዎ እኔ ዝም ብሎ በተባረር በልጅ አእምሮ የምሰማው ነገር አለ። ያው ነጮች ተጽዕኖ እንደሚያሳድሩ እርዳታ የሚሰጡን እነሱ ስለሆኑ የሚፈልጉት አይዲዮሎጂ እንደሚፈጸም ምናምን ትንሽ እውቀቱ አለኝ በዛ ሰዓትና አዎ የእነሱ ችግር እንዳለ ሆኖ ግን የኛ ድርሻ ምንድን ነው? ከዛ የሆነ መጽሐፍ አውርጄ እንዳነብ አደረጉኝ ስለ ማይክሮቺፕስ። ይሄንን ነው የሚያቅዱት አሉኝ ለመተግበር እያንዳንዱ ኢትዮጵያዊ ላይ ብለው ስለ ማይክሮቺፕ ምንነት ነገሩኝ። ለመጀመሪያ ጊዜ አሁን ከሳቸው ነው የሰማሁት። ከዛ ምን አለ ወደ ርዕሱ ቢመጡልኝ እንደው ሌላ ነገር ከሚያወሩ ገባኝ እላቸዋለሁ። የኢትዮጵያ የትምህርት ስርዓት ላይ ግን አሁን እርሶ ሲያዩት ምናምን እያልኳቸው ከዛ ተልከሽ ነው የመጣሽው ሁሉ አሉኝ። አላመኑኝም። ማልኮሽ ነው የመጣሽው አሉኝ። ከዛ ራሴ ነኝ የመጣሁት እኔ ለሄድ ነው አሜሪካ ብዬታለሁኝና እኔ የሚጠቅመኝን ኢንፑት እንዲሰጡኝ ብዬ ነው ለምርምር የሚጠቅመኝ አልኳቸው። ከዛ ያው እሳቸው እንዳሉት ልግለጸው መለስ ልኮሽ ከሆነ የመጣሽው እንዲህ በይው ስትሄጂ አሉኝ። ስላቸው አንዲት ኢትዮጵያ፣ አንዲት ተዋህዶ፣ አንዲት ሰንደቅ ዓላማ ብለህ ብትሞት አደንቀሃለሁ በይው አሉኝ። ሌሎችም ብዙ ነገሮች ተጨዋወትን። አልገባኝም አብዛኛው። ከዛ ወደ አሜሪካ ሄድኩኝ። ብዙ አልቆየሁም። ሄድኩዛ እንደዚሁ ደግሞ እዛው ስታገል ስለ ኢሉሚናቲ የሚያወራ መጽሐፍ አንድ ኢትዮጵያዊ ላከልኝ። ስካይፕ ላይ ቻት፣ ያኔ ዩቲዩብ የለም፣ ፌስቡክ የለም፣ ምን የለም የነበረው ስካይፕ ነው። ስካይፕ እና ያሁ ሜሴንጀር ነው የነበረው። ስለዚህ በያሁ ሜሴንጀር ላይ ፍላግ ምንድነው ባንዲራው ኢትዮጵያ የሚል ካያችሁ ሃይ ሃው አር ዩ ዌር ዱ ዩ ሊቭ ምናምን ብላችሁ ቻት ማድረግ ነው። መነፋፈቅ ስላለ አበሻ ለማግኘት ማለት ነውና ለንደን የሚኖር ኢትዮጵያዊ ይመስለኛል። ይሄ መጽሐፍ አንብቢ ብሎ ስለ ኢሉሚናቲ እሱም ላከልኝ በፒዲኤፍ ማለት ነው። ትልቅ መጽሐፍ። ይሄ ኢሉሚናቲ የሚሉት ነገር አልኩኝ ማለት ነውና እንግዲህ ከ15 ዓመት በፊት ነው። ከዛ በኋላ ግን ታውቁት ያንን ነገር ከኔ ጋር በምን ይገናኛል? ከኢትዮጵያ ጋር በምን ይገናኛል? እኔ ከማጠናው ነገር ጋር በምን ይገናኛል ብዬ ታውቁት ለተወሰኑ አመታት ታውቁትና ልክ PhD ኮርሴን ሲጀምር አንዱ ላይ አብዛኛው የትምህርት ክራይሲስ የመጣው የነጮችን ሱፐሪዮሪቲ በአለም ላይ ለማስጠበቅ ከሚደረጉ ጥረቶች የተነሳ እንደሆነ አንዷ ፕሮፌሰር ኮርሱን ሙሉ ስለዛ አስተማረችንና ኦኬ ወደ ኢሉሚናቲ ተመለስኩ ማለት ነው። አለ ሴራ አለ ማለት ነው። ሆን ተብሎ ባይ ዲዛይን የሚመጣ
ወጣቶችን ህፃናትን የማደደብ ልበላችሁ ያሳዝነኛል ያቃል ግን ዶሳይል የማድረግ ፓሲቭ የማድረግ ኢንፎርሜሽን የሌለው የማድረግ በማይሆን ነገር ላይ ጊዜውን ማጥፋት ትምህርት ቤት ላይ ማለት ነው እንደዛ የማድረግ ሴራ ሁሉ እንዳለ እንግዲህ ፕሮፌሰሯ ከተናገረች እኔ ምን ቤት ነኝ ስለዚህ አለ ማለት ነው በየትንሽ መመርመር ጀመርኩኝ የተረዳሁት ግን አሁን ያለውን ሁኔታ ስረዳው ግን ኢሉሚናቲዎች ነን እዚህ ጋር እንደዚህ ነውና ተመዝገቡ ምናምን ኦኬ በዛም ጋር የሚመለምሉትን ሰው ይፈልጋሉ ግን ማደናገሪያ ናት እንዳትሸወዱ እዚህ ጋር ብቻ ነው ያለነው ያሏችሁ ነው እዚህ ጋር ብቻ ነን አይደለም ይሄኛው እንደውም ብዙም የሚያሰጋው አይደለም ሲክሬት ሶሳይቲ እኮ ናቸው ሲክሬት ሶሳይቲ ናቸው ያ ማለት አብዛኛው ስራቸው የተገለጠ አይደለም ምናልባት ትምህርት ሚኒስቴር ቁጭ ብሎ መጻፍ እየጻፈልን ሊሆን ይችላል ያ ሰውዬ እዚህ ፌስቡክ ላይ ቁጭ ብሎ እየመዘገበን ላይሆን ይችላል እሱ ማደናገሪያ ነው እንዳልኳችሁ የሚገባን በዛ በኩል ካለ ይግባ ምን ጨነቀው በብዛት ግን ምናልባት ጤና ሚኒስቴር ውስጥ ሊሆን ይችላል ያለው ኢሉሚናቲ 4 ኪሎ ሊሆን ይችላል ቤተ መንግስት ያለው ቤተ ክህነት ሊሆን ይችላል መስጊድ ውስጥ ሊሆን ይችላል ወይም ደግሞ እናንተ በጣም የምትወዱት ፐብሊክ ስፒከር ሊሆን ይችላል እሱንማ በጣም ይወዱታል ፐብሊክ ስፒከር ተጠንቀቁ ሞቲቬተር ምናምን ስራ አላቸው እና በማትጠረጥሩት መልክ ነው አብዛኛው ስራቸው ሲክሬት ሶሳይቲ ምንላቸው በዛ ነው መኖራቸው ታውቋል ምንም ሊያረጉት አይችሉም ተገልጧል እግዚአብሔር ገልጦታል ራሱ አጋልጧቸዋል እና አባ ተስፋ ስላሴ ሞገስ እኮ ኢሉሚናቲዎችን ሄደው ኢንተርቪው አድርገው አይደለም ያወቁት እግዚአብሔር ገልጦላቸው ነው የሚያዩዋቸው ያዩ ነበር እሳቸው እና ነግረውኛል በዛ ሰዓት ላይ ሮም ግሪክ ለጥናት በሄዱበት ቦታ ላይ እዚህ ላይብራሪ ውስጥ ቁጭ ብለው እዛኛው ክፍል ምን እንደሚሰራ እግዚአብሔር እየገለጠላቸው ያዩ ነበር ስለሚያዩ ነው ያዩዋቸው አይተዋቸው ነው የሚነግሩንና ተገልጧል ስለተገለጠ አሁን ማደናገር አለባቸው ስለዚህ ኢሉሚናቲ የጥቂት ሴሌብሪቲዎችና የጥቂት እብዶች ስብስብ ብቻ እንደሆነ እንድናስብ ለማድረግ የሚያደርጉት ነገር ነውና ወጣቶችን ሳይ እንግዲህ እኔ የምለው ነገር መሸነፍ የሚችሉ ናቸው ግን አንደኛ በሃይማኖት ሁለተኛ በእውቀት ሁለቱ ነገሮች በጣም ያስፈልጉናል ሶስተኛ ደግሞ ተግባር ከዛ በኋላ ማለት ነው ያ ተግባር ማለት እንግዲህ ተነስ ተጋጭ ማለት አይደለም ነገሮችን ማስተካከል አሁን እንዳልኳችሁ ከሴክሹዋል ፕሮሚስኪዩቲ አንዷን እኮ ልጥቀስላችሁ ብዬ ነው ብዙ ነገር አለ ከሴክሹዋል ፕሮሚስኪዩቲ ከዚህ ልክ ከሆነ የግብረ ስጋ ግንኙነት ባህል የወጣና ንጽህናን ቫልዩ የሚያደርግ ድንግልናን ቫልዩ የሚያደርግ ወጣት መፍጠር ይሄ እኮ አንድ ትልቅ ስራ እኮ ነው ትልቅ ስራ ይሄንን መስራት ኢሉሚናቲን ተዋጋህ ማለት ነው በቃ ምክንያቱም ያለዚህ ያለ ልቁ ነገር ኢሉሚናቲ የለም ግዴታ ነው በዛ በኩል ማለት መንኩሰው እንኳን በዛው ውስጥ ማለፍ አለባቸው ኢሉሚናቲ ከሆኑ ምንም የሚያስጥላቸው ነገር የለም ከዛ ምክንያቱም አብሮ ሰይጣኑ ሲመጣ ወደዛም ይገፋቸዋል መሰለኝ እንጂ ስርዓት ነው በቃ ግዴታ ነው እና ወጣቱ እንደዛ አይነት ቁርጠኝነት ይጠበቅበታል ኢትዮጵያውያን ጋር ትልቅ ኃይል አለ የተዋህዶ እምነት ውስጥ ትልቅ ኃይል አለ በዚህ ምንም ጥርጥር የለኝም ሃይማኖት ከሃይማኖት ማበላለጥ እንደዚህና እንደዛ ብዙ የሚባል ነገር አለ ግን ስራውን ስትሰሩት ግን በዚህ ሃይማኖት ካልሆነ አጭሏቸውም በቃ አጭሏቸውም ነክሰዋል ተቆጣጥረውታልና በሃይማኖት በእውቀት በተግባር ከዛ በኋላ ፍቅርን መሰረት ባረገ ተግባር ድል ይደረጋሉ ከእግዚአብሔር ጋር እሺ ጥያቄውን በትክክል ተረድቼው ከሆነ ያው የጄሱይቶች የካቶሊኮች የቫቲካን እንቅስቃሴ ዘመናዊውን ዓለም ለማምጣት መሳሪያ ሆነዋል የኛ እንዴት ባህላዊው ወይም ሃይማኖታዊው ባክግራውንዳችን እንዴት ወደዛ ላይ ያመጣን አልቻለም እንደዛ መሰለኝ አይደለም የስልጣኔ አረዳዳችን ስለሚለያይ ነው አሁን የጄሱይቶችን የመጀመሪያዎቹን ዶክመንቶቻቸውን በ15 16ኛው ክፍለ ዘመን ላይ ወደ ኢትዮጵያ ሲልኳቸው ይሰጧቸው የነበሩትን መመሪያዎች ብታዩ የስልጣኔ መለኪያ አድርገው የሚያዩት ብዙ ነገሮችን ማጣቀስ መቻል ብዙ ቦታዎች ሄጃለሁ ብሎ መናገር መቻል በቃላት አለመደናቀፍ ፍሉዌንሲ ጽድት ያለ ልብስ መልበስ ምንድነው ዝንጥ ያለ ሰው መሆን ማለት ነው እና እንደዛ ሆኖ በንግግር ኃይል የሰዎችን ቀልብ መማረክ መቻል እንደዚህ አይነት ነገሮች የዘመናዊነት መገለጫ ነበሩ በዛ ሰዓት ይሄ ደግሞ ምላጭነት ነው ለኢትዮጵያውያን አይደል ልብሱ ነጭ ምላሱ ምላጭ ምናምን ብለው ይተርቱባቸው ይሆናል እንጂ ለነሱ የዘመናዊነት መገለጫ ዘመናዊ የሚባል ነገር ራሱ በኢትዮጵያ ውስጥ ቫልዩ ተሰጥቶት አያውቅም ሌላ ቫልዩ ሲስተም ነው ያለው እውነተኝነት የዋህነት መንፈሳዊነት ምናምን ሊሏችሁ ይችሉ ይሆናል እንጂ ዘመናዊነት የሚባለው እኮ ያኔ የለም እኛ ነን አሁን ዘመናዊ የምንለው ከቴክኖሎጂ ጋር ነው ደግሞ የመጣው እና በኢትዮጵያውያኑ በኩል ግን ይሄ ነገር ተቀባይነት አልነበረውም
ለምን ሲባል ይሄ ጉዳቱን አሁንም እኮ እያየነው ነው። በጣም ብዙ ነገሮች አይቻለሁ በሶሻል ስተዲስ ውስጥ ስላለውኝ እኔ ሶሻል ስተዲስ ማለት የማህበረሰብ ሳይንስ ትምህርት እንዴት ለልጆች እንደምናስተምር ማለት ነው። ልጆቹ ለፍላፊ ናቸው፣ ነፍሳቸው ግን የለችም። እንደዛ አይነት ልጆችን እያወጣ ነው ከስር ይለፈልፋሉ፣ ነፍስ ግን የለችም። ነፍሳቸው ከነሱ ጋር አይደለችም። ወደ ነፍሳቸው ስትመልሷቸው የሚናገሩት ሌላ ነው፣ ሌላ ሰው ናቸው። ከዛ ውጪ ግን ሲቪክሱን ነው እኔ አሁን ለምሳሌ 3ኛ ክፍል ሆና እኔ አሁን ለምሳሌ የፓርላማ ፕሬዚዳንት ነኝ፣ እንደዚህ የተማሪዎች ተመራጭ ነኝ፣ ተማሪዎች ፈተና ሲፈተኑ እቆጣጠራለሁ፣ እንደዚህ ያደርጋሉ። የራሴ ከሷ ጋር አብሬ ለመጻፍ በጣም 35 ገጽ ደረሰ። የሚገርማችሁ በአንድ ሰዓት ውስጥ ያወራችሁ ልጅቷ 3ኛ ክፍል 9 ዓመቷ አንደኛ ነው የምትወጣው ከክላስ። ወደ ነፍስ የሚመጣ ጥያቄ ስለ ቤተሰቧ፣ ስለ ራሷ ህይወት፣ ስለ ውስጣዊ ህይወቷ ስጠይቃት ግን ብሬክ ዳውን ነው ያደረገችው። የለችም ልጅቷ፣ ምክንያቱም ሌላ ትራውማ አለባት። እና ዘመናዊነት ማለት እንደዚህ አይነት ነገር ነው። አታውቁትም። የሆነ ምንድነው እሱ እንደውም ራሱ የፈረንጅ ደራሲ አንድ ጊዜ ሲገልጽ ምንድነው ያለው? ዘመናዊነት ማለት እንደ እንቁላል ስስ ቅርፊት ነው። ትንሽ ነው የሚበቃው ለመሰበር፣ ከተሰነጠቀ ከውስጥ ያለው ቦጭረቅ ብቻ ነው፣ ሌላ ነገር የለም። ይወጣል። በናዚዝም እና በፋሺዝም ጊዜ እኮ ዓለም የት ትደርሳለች ተብላ እኮ ትልቅ ተስፋ ተጥሎባት ነበር። አቤት የሚጻፈው ጽሑፍ 19ኛ ክፍለ ዘመን መጨረሻ ላይ ስለ ዓለም ሰላም፣ ስለ ወንድማማችነት፣ ስለ ምናምን በቃ እንደው ከትንሽ ዓመት በኋላ 30 እና 40 ሚሊዮን ህዝብ የሚሞት አይመስልም ዓለም ላይ። በቃ ሌላ ዘመን እንደመጣ ለአዲስ ብርሃን ለዓለም እንደበራ አሜሪካ እዚህ ደርሳለች ይላሉ። ከዛ በኋላስ ቦጭ አይደል? ቦጭረቅ እንደ እንቁላሉ ትንሽ ነው የሚበቃው። እና የዘመናዊነት ልኬታችን አንድ አይነት አይደለም። ከውስጥ ሰብስታንስ ያለው ከውጪ ግን ምንም የማይመስል መሆንን ይመርጣሉ ኢትዮጵያውያን። ከውስጡ ግን ሰብስታንስ አለው። ይጣፋል ስትሉት አይጣፋም፣ ይጣፋል ስትሉት አይጣፋም። ስትንቋቸው አይናቁም፣ ስትንቋቸው አይቆረጠሙም። ከላይ ስታያቸው ሞኝ ይመስላሉ። በቃ እንደዛ መሆን ነው የፈለጉት። እና ወደ ቴክኖሎጂውና ወደ ምኑ ለምን አልመጣም? ይሄ ብዙ ነገር ሊያመራምረን የሚችል ነገር ነው። ግን ቴክኖሎጂ ላይ ትኩረታቸው አልነበረም እነሱ። እንደውም በጣም ጥሩ የመንፈሳዊ ህይወት ላይ በጣም ያደጉት ሰዎች ያደጉምላችሁ እዚህኛው ቴክኖሎጂው ላይ ይሄን ያህል የሚሆኑ ሰዎች ማለቴ ነው ብዙም የማይወዱት የሰው ልጅ መልፋቱ በራሱ ከብዙ ነገሮች ይጠብቀዋል ብለው ያምናሉ። ይሄ ራሱን የቻለ አንድ ቲዮሪ ነው። ነጮቹም ያውቁታል። ስላልተከተሉት ነው፣ ስላልፈለጉት ስላልተከተሉት ነው እንጂ ያውቁታል። ማረሱ፣ መውጣቱ፣ መውረዱ፣ መፍጨቱ፣ ምን ማለቱ ይሄንን ሌላ መንገድ ካገኘ ወደ ኃጢያት ነው የሚያዘነበለው። ስለዚህ ስጋውን ማድከም ይሻለዋል ብለው እንግዲህ ለነፍሳችን በማድላት ፈርደውብን ነው እንጂ ጠፍቷቸው አይደለም። ለነፍሳችን አድልተው ግን ፈርደውብን ነው ብዬ ነው የማምነውና የሚቀልበትን መንገድ ደግሞ አስቀምጠውልናል። ያን ነገር የምናቀልበት ማህበራዊ ህይወቱንም ሌላውንም ነገር ባህላዊ ዕውቀቱንም አስቀምጠውልናል። የሚቀልበት ግን ያስቀደሙት ስለሚለያይ ነው። እነዛ ያስቀደሙት ሌላ ነው፣ የኛ አባቶች ያስቀደሙት ሌላ ነው። እኛ ግራ የገባን መሃል ላይ ሁለት ቫልዩዎች መሃል ስለሆነ ነው። የማስቀደም ጉዳይ ነው፣ የመቃወም አይደለም። በነገራችን ላይ ነጮቹም መንፈሳዊነትን ተቃውመው አይደለም፣ የኛዎቹም ቴክኖሎጂን ተቃውመው አይደለም፣ ግን የማስቀደም ጉዳይ ነው። ጥሩ ጥያቄ ነው። ሁለት ጥያቄዎችን ነው ለመመለስ የምሞክረው አሰናስዬ። ብዙ ጊዜ ስታገል የቆየሁትም እንደዛ ለማድረግ ነው። እኛና አውሮፓውያን የቱ ጋር የተለያየ ነው አይደል? የመጀመሪያ ጥያቄ ብያቸዋለሁ አይደል? እኛ ማንን ብቻ አይደለም፣ አውሮፓውያን in relation to us እነማን ናቸው የሚለውንም ለማወቅ ነው። አውሮፓውያን እነማን ናቸው? እነሱ የነገሩንን ይዘን ማነብነብ እንችላለን፣ ችግር የለውም። in relation to us ግን እነማን ናቸው? ለኛ ምናችን ናቸው? ከኛ ጋር ያላቸው ግንኙነት ምንድነው? ከኛ ምን ይፈልጋሉ? ከኛ ምን ወስደዋል? ለኛ ምን አበርክተዋል? የሚለው ነገር ላይ ሁሉ ጊዜ ክርክር ስላለ ማለት ነው። እነሱ ባያመጡልን ኖሮ ቴክኖሎጂን፣ እነሱ ባያመጡልን ኖሮ ዘመናዊ ትምህርትን እኛ የራሳችን የሚባል ነገር እንዳልነበረን አድርገን ካሰብን፣ ለምሳሌ እኛ ማን ነበርን? እነሱስ ማለታችን አይቀርም አይደል? ስለዚህ ያንን ለመመለስ ስለሆነ የሁለታችንን ግንኙነት የሚያሳየኝ ዶክመንት ስለሆነ ነው ይሄን ነገር በምዕራቡና በእኛ መሃል ያለውን ነገር። እንደዚህ አይነት ነገሮች ደግሞ ከሌላውም ዓለም ጋር ከቻይና ጋር ከአረቡ ዓለም ጋር ሊኖረን ይችላል። የነሱ የኢትዮጵያ ሊትሬቸር ሊኖራቸው ይችላል፣ አላውቅም። ከምዕራቡ ጋር ያለው ነገር ላይ ብቻ ፎከስ ስላደረኩ ነው። ምክንያቱም ለኔ በጣም ያልተመለሰልኝ አንድ ጥያቄ ተማሪም ሆኜ የማየው ክላስ ገብቼ ስለመማራቸው ሰዎች አላውቅም። ሲግመንድ ፍሮይድ ማን ነው አላውቅም። አሁን ግን አውቃለሁ ማን እንደሆነ። ያኔ አላውቅም።
ሳይኮሎጂካል ቲዮሪስት መሆኑን ብቻ ነው ማቀው። የምን አባል ነው? አላማው ምንድነው? ከምን ተነሳ? የትኛውን ነገር ለማፍረስ ነው የፈለገው? የትኛውን ለማጽናት ነው የፈለገው ሲባል የግብጽ አምልኮ ኦኬ አይ ጋት ኢት እላለሁ ማለት ነው መጨረሻ ላይ። አሁን ኢን ሪሌሽን ቱ አስ ዲፋይን አረግናቸው ማለት ነው አይደል? ከኛ አንፃር እነማን ናቸው? ደግሞ ሰዎች እንዴት እንደሚያዩዋችሁ ካላወቃችሁ አትነቁም። አንዳንድ ጊዜ በራሳችን ጊዜ መንቃት አለ። ያ በጣም የተመረጠ ነው። አልነቃ ስንል ግን እንዲህ ብለው ያሙህ እኮ ነው ስንባል እንነቃለን አይደል? ከጀርባ እኮ እንዲህ ብለው ያወሩ ነው ስላንቺ እንደዚህ አታረጊም እንዴ ሲባል አረ ወይኔ ለካ ለዛ ነው ባለፈው እንደዚህ ያለኝ፣ ለካ ትናንትና መጥቶ እንደዛ ያለኝ ለዛ ነው። ቀስ እያልኩኝ ኮኔክት ማድረግ ጀምራለሁ። የዛ ስራ ነው፣ የቢቸግር ነገር ነው፣ ግን በጣም ወሳኝ ነገሮች ላይ ነው እያንኳኳ ያለው እንጂ ወደ ራሳችን መንፈሳዊ ታሪክ እንሂድ ቢባል እሱን ብቻ እናምጣው ቢባል ነጮቹ ደግሞ ኮሮቦሬት አልደገፉትም ይባልና ደግሞ ሌላ ጭቅጭቅ ይመጣል። ስለዚህ ነጮቹም ያውቁታል፣ አትሸወዱ፣ እነሱም ተጠቅመውበታል ለማለትም ነው። የሎካል እንትኖችን ክብረ ነገስት ጠቅስ የሚሳለቁ አሉ። ምክንያቱም በቃ ይሄ ታሪክነቱ አልታመነበትም፣ በምናምን አሶሲዬሽን እውነተኛነቱ የተረጋገጠ አይደለም፣ ሚቶሎጂ ነው፣ እንደዚህ ነው ይባላል። እሺ የንግስት ኤልሳቤጥ ዘፈርስትን ታሪክ ንገረኛ። እንደዛ ከሆነ ክብረ ነገስቱ ላይ ያለውን ንግስተ ሳባን ካላመንክበት እሷ ከየት አምጥታው ነው የሚለውን መመለስ አለበት አይደል? በዛ መልክ ነው ነገሮችን እያየን እያነጻጸርን የምንሄደውና ለሚነሱ ጥያቄዎች ከሁለቱም ሳይድ መልስ ለመመለስ አመቺ ማቴሪያሎች ስለሆኑ ነው የኢትዮጵያ ሊትሬቸሮች። እንደዛ ነው ማየው። ምክንያቱም በተለይ በፊልዴ ከፖሊሲ ሜከሮቹ ጋር እንገናኛለን በተለያየ መድረክ፣ ከኤጁኬሽን ጋር በተያያዘ ከካሪኩለም ጋር በተያያዘ ማለት ነውና አንዳንድ መሞክራቸው ነገሮች አሉ። አዎ ግን የሆነ ተስፋ የሚያስቆርጥ ነገር ነው አንዳንድ ጊዜ የማየው ማለት ነው። አንዳንድ ጊዜም ሳይሆን ብዙ ጊዜ የማየው ሰዎቹ ቢፈልጉ እንኳን የሚሰጣቸው ፕራዮሪቲ ያ ስላልሆነ የሚሰጣቸው ቅድመ ሁኔታ፣ የጊዜ ገደብ፣ እንዲሰሩት የተሰጣቸው የቤት ስራ ምናምን የሀገራችን ሰዎች አማክራችሁ እንደዚህ ያርጉ ምናምን ተብሎ አይደለም። እንደዚህ ስሩ ተብሎ ነው የሚላክላቸው መመሪያ። በዚህ አቅጣጫ አስገቡት የትምህርት ስርዓቱን፣ እንደዚህ አድርጉት፣ ይሄን አስተዋውቁ፣ ይሄን አውጡ፣ ይሄን እንደዚህ አድርጉት እየተባለ ስለሚመጣ አንድ በአንድ እንደዚህ ተነጋግረን ቀስ ብሎ ነገሮችን ለመለወጥበት ፖሊሲ ደረጃ አስቸጋሪ ነው። እነሱም ጫና አለባቸው። ሲቀጥል ደግሞ አንዳንድ ጊዜ ፖዚቲቭም አይደሉም። አንዳንዴ አሁን የሞከርኳቸው ነገሮች 2 ጊዜ ትዝ የሚሉኝ ትምህርት ሚኒስቴር ላይ ነበሩ እና ስለ ግብረ ሰዶማዊነት እንደውም ቅርብ ጊዜ አንስቻለሁ ትምህርት ሚኒስቴር ላይ። እኔ ብዙ ጥያቄዎች ፎርዋርድ ይደረጉልኛል፣ አንዳንድ ጊዜ በኢሜል፣ አንዳንድ ጊዜ በቃል፣ አንዳንድ ጊዜ በሶሻል ሚዲያ እባካችሁ ልጆቻችሁን ታደጉ እያሉ እየነገሩን ነው። ወላጆች፣ መምህራን እየተናገሩ ነው። እንደውም ሊቀ ትጉሃን ደረጃ የመሰረተው የትውልድን እንታደግ ትውልድን ከግብረ ሰዶም እንታደግ ማህበር የዛ ማህበርም አባልም ሆኜ ለተወሰነ ጊዜ ቆይቻለሁ። በመሃል በወሊድ ምክንያት ራቅኩኝ እንጂ ትንሽ ጊዜ ማህበሬ ሰርቻለሁና የሚመጡት ነገሮች ከባድ ናቸው። ራሳቸው ግብረ ሰዶማውያን ወጣቶች እንኳን ብዙ ነገሮች ይሉናል። የሚጽፉልኝ አሉ ነው አሁን ሬጉላርሊ አልፎ የሚጽፉልኝ ልጆች አሉ። ዝም ብሎ ማጽናናትና መምከር ነው እንጂ ምን ይከብዳል ያንን ህይወት እንዴት አድርገው እንደሚወጡ እንትን ለማለትና ከዛ ይሄን ነገር ይዤ ትምህርት ቤቶችም ላይ እንዲህ አይነት ነገር አለ ስል ወዲያውኑ ወደ መሳለቅ ነው የገቡት። ቅድሚያ ልንሰጠው አይገባም ሊሉኝ ይችሉ ነበር። ወይም ደግሞ ዶነሮቻችን እዛ ነገር ላይ ከመጣንባቸው ምናልባት ፈንድ ሊቀንሱብን ይችላሉ ሊሉኝ ይችሉ ነበር። ብዙ መልሶች ነበሩ ሊሉኝ የሚችሉት ነገር ግን ኦፌንድ ማድረግ ነው የመረጡት፣ በመሳለቅ ማለት ነው። እና ተነጋግረን ልንግባባ እንችላለን ከነኚህ ሰዎች ጋር የሚል ጥያቄ ያሳድርባችኋል ማለት ነው። ይሄ እኮ የቀረ አስተሳሰብ ነው ሁሉ ሊሉኝ ነው የፈለጉት። አሁን በነጻነት ሰዓት ነጻ ሆነው ልጆች መማር ያለባቸውን ነገር እንዳናስቀርባቸው ብንጠነቀቅ ምን ይመስልሻል? ዶክተር መስከረም ነው የተባልኩትና ኦኬ ግራውንድ ላይ ነው መስራት የሚሻለው እንድል አድርጎኛል። ግን ነገሮች ዝግዝግት ያሉ ናቸው ማለት ግን አይደለም። አሉ ኦፕን ሆነው ሐሳብ የሚቀበሉ አሉ። እናንተ ባትሄዱም እነሱ ፈልገው የሚያነቡ አሉ። ሚዲያ ሲከታተሉ የሚሰሙ አሉ። ሁሉንም ነገር ባይወስዱም 1-2 ነገር
ይወስዳሉ ኖቲስ ያደርጋሉና እንደዚህ የምናደርጋቸው ነገሮችም ቀላል ነገር አይደሉም ግን ያው ትውልዱን ከስር በመለወጥ መሄድ ሳይሻል አይቀርም የሚል ወደዛ ነው ማዘነብለው